ውድ ደንበኞቻችን ዛሬ ይዘንላችሁ የመጣ ነው በምንሰራላችሁ ቪዲዮዎች ላይ ያው የእድል ቁጥሮችን ስለ ሎተሪዎች በመናደርገው ገለጻ ላይ የምትሰጡን የምትጽፉልን ኮሜንቶች አሉ። ስለዚህ ማብራሪያ ያስፈልጋቸዋል ያልናቸውን መረጥ አድርገን መጠናል። አብራችሁን ቆዩ። እሺ እንግዲህ ያው ከናንተ ከደንበኞች የተጠየቀ ነው። አድማስ ዲጂታል ሎተሪ ቆርጫለሁ እንዴት ነው የሚል ነው። እንግዲህ ያው አዲስ ስለሆነባችሁ አድማስ ዲጂታል ሎተሪ ማለት እንግዲህ ዲጂታል ነው፣ ኮምፒውተራይዝድ ነው። እንደሌሎች ሎተሪ በወረቀት ይሄ ፔፐር ቤዝድ የሚሸጥ አይደለምና እንግዲህ አድማስ ዲጂታል ሎተሪ 605 ኤ ብለው ወይም ማንኛውንም ፊደል ልከው የሚገዙት እጣ ነው። በየወሩ የሚወጣ ነው። ወይንም በኮከብ 127 መሰላል በቴሌብር ይቆረጣል። በሱ ትገዛላችሁ እና እጣውስ ማውጫው ምናምን የሚለው በየወሩ ነው የሚወጣ። የሚላከው ሜሴጅ ላይ አብሮ ይገለጻል ከእጣችሁ ጋር እጣው ተቆርጦ የሚያልቅበትና የሚወጣበት ቀን አብሮ ይገለጻል። ከዚያ በዚህ ዩቲዩብ ቻናላችን ይፋ ስለምናደርግ አሸናፊ ቁጥሮችን እዚያ ላይ መከታተል ትችላላችሁ። አሁን ለምሳሌ ይህን የሎተሪ እጣ ቁጥር እዩት። በ605 ኤ ተብሎ ተልኮ የመጣ የእጣ ቁጥር ነውና የሚለው ምንድነው? እጣው የሚያበቃበት ቀን መስከረም 20 ከሌሊቱ 6 ሰዓት ይላል። መስከረም 20 ከሌሊቱ 6 ሰዓት እስከ መስከረም 20 ከሌሊቱ 6 ሰዓት አሁን ኤ ብላችሁ ሜሴጅ ብትልኩ ለ27ኛው መደብ 27 ላይ ደርሷል። በ27ኛው መደብ ውስጥ ነው የሎተሪ ቁጥራችሁ የሚያዘው። እጣው የሚወጣበት ደግሞ መስከረም 23 ይላል። እንግዲህ አሸናፊ ቁጥሮች ይፋ የሚሆኑበት ማለት ነው እና እዚህ ላይ ተያይዞ በ20 አልቆ በ23 ለምንድነው ዘግይቶ የሚወጣ የሚል ጥያቄም አለ። ይህ ምንድነው? እጣው ከተጠናቀቀ በኋላ አስፈላጊ ዝግጅቶች ይደረጋሉ። እንግዶች ይጋበዛሉ። በሊቭ ላይ ደግሞ ይተላለፋል። እሱ ዝግጅት ካለቀ በኋላ ስለሚወጣ ነው። በዚህ መልኩ ይህንን ተረዱ። ሌላው ደግሞ 96 95 ይሄ ወደ ብሔራዊ ሎተሪ የሚደወልበት ነው። የተለያየ ጥያቄ ሲኖራችሁ ወይንም አድማስ ዲጂታል ሎተሪ ቆርጣችሁ እጣው ሳይደርሳችሁ ቢቀር ቢጠፋባችሁ ቢደለትባችሁ ለመረጃ የምትደውሉበት ቁጥር ነው። ይሰራል እና ግን መደወል ያለባችሁ በስራ ሰዓት ወይምና በስራ ቀን ከጧቱ 2 ሰዓት ተኩል እስከ 11 ተኩል ነው። በዚያ ነው የምታገኟቸው። ከዚህ ጋር ተያይዞ እጣው ቢጠፋብንስ ቢደለትብን የሚልም አለ። እሱ ደግሞ እጣው ከጠፋ ከተደለተባችሁ ያው በዚሁ ቁጥር ነው ደውላችሁ የምታናግሩ። መጀመሪያ ግን በ127 በቴሌብር ከቆረጣችሁ እርግጠኛ ብሩ መቁረጡን ሲስተም ላይ ወደ ኢትዮ ቴሌኮም ደውላችሁም ቼክ ማድረግ ይኖርባችኋል። እሺ ሌላው ደግሞ የተጠየቀው ምንድነው? በቴሌብር ስቆርጥ ስልክ ቁጥሩ የወጣበት ስምና የኔ ስም ባይመሳሰልስ የሚል ተጠይቋል። ምንም ችግር የለውም። እሱ ስም መመሳሰል ምናምን ለቴሌ ነው። ከናንተ የሚጠበቀው እጣ ቁጥሩ ሲደርሳችሁ ይደወልላችኋል ወይም አሸናፊ መሆናችሁን ስታውቁ እናንተ ትመጣላችሁ። ስትመጡ ግን የቆረጣችሁበት ስልክና ሜሴጃችሁን ይዛችሁ ነው የምትመጡ። በሱ ነው የሚረጋገጠው እንጂ ስልክ ቁጥር የወጣበት ስም ምናምን ቼክ አይደረግም። ምንም ከብሔራዊ ሎተሪ ጋር የሚያገናኘው ነገር የለም። ሌላው አስተማማኝ ይሆን ዘንድ የደረሳቸውን ሰዎች ስልክ ፖስት አድርጉ የሚልም አለ። ፖስት አይደረግም የሰው ስልክ፣ ምክንያቱም ፕራይቬሲ ነው። የነሱ ደህንነት ሴኩሪቲ መጠበቅ አለበት። አንዳንድ ሰው እየደወለ ሊረብሽ ምናምን ይችላል። ግን እንደምታዩት ሲደርሳቸው በዚህ ዩቲዩብም በፌስቡክ ፔጃችንም ፖስት እያደረግናቸው ነው። በሱ ማየት ትችላላችሁ።
ሌላው ጥያቄ ከመደበኛ ሎተሪዎች ጋር የተያያዘ ነው። እንግዲህ መደበኛ ሎተሪ በየ2 ሳምንቱ የሚወጣ ነው። በየ2 ሳምንቱ ነው የሚወጣው። ዙሩንም እንዳለ እዚህ ላይ ለናንተ በቀላል መንገድ እያሳወቅን ነው። የመጨረሻና የመጀመሪያው ቁጥር ተመሳሳይ ሆነ እድላለኝ ወይ የሚለው ነው። ሙሉ ቁጥሩን ስታገኙ ብቻ ነው ሽልማት የሚኖራችሁ። ለመጨመር ያህል ሊብ አሳዩን የሚለው ሊብ ነው የሚወጣው። ይለቀቃል እኮ ከወጣ በኋላ ምን እንለቃለን? እየወጣ እያለም ይለቀቃል። በቲክቶክ፣ በፌስቡክ፣ በቴሌግራም ከ8 ሰዓት ጀምሮ እጣው በሚወጣበት ቀን ሊብ ላይ ነው የሚውለው። መከታተል ነው ገብታችሁ። እሺ እንዲሁ እንደ አድማስ ዲጂታል ሎተሪ ሌሎችንስ በስልክ መቁረጥ ይቻላል ወይ የሚል ጥያቄ መጥቷል። እንግዲህ እስካሁን አድማስ ዲጂታል ሎተሪ ብቻ ነው። ሌላዎች በወረቀት በፔፐር ቤዝድ ነው እየተሸጡ ያሉት። እነ እንቁጣጣሽ፣ እነ ልዩ ሎተሪ፣ ይሄ መደበኛ ሎተሪ፣ ብዙ ሎተሪዎች አሉ እዚህ የምንለጥፋቸው። እነሱ ሁሉ በወረቀት ነው የሚሸጡት። አድማስ ዲጂታል ሎተሪ ብቻ ነው በስልክ የሚቆረጠው። እንግዲህ ሌላው ማወቅ ያለባችሁ ምንድነው? ሎተሪ ቆርጣችሁ ደርሷችሁ ቢደርሳችሁ እስከ 6 ወር ነው የምትጠበቁት። ከ6 ወር በኋላ ለመንግስት ነው ገቢ የሚደረገው። ይህንንም ማወቅ ይጠበቅባችኋል። እንግዲህ ከሞላ ጎደል እነዚህን ይመስላሉ። ኮመንት ስላረጋችሁን ስለጠየቃችሁን በጣም እናመሰግናለን። ይህንን ቻናል ሸር አድርጉት ለሌሎች የሚድረስ። ምክንያቱም ማውጫ የያዘ ሎተሪ ሻጮችን ፍለጋ የሚንከራተቱ ብዙ ደንበኞች አሉ። እነሱ በቀላሉ በዚህ ይከታተሉ ዘንድ ሸር አድርጉላቸው። ጠይቁን፣ ያልገባችሁን እናብራራላችኋለን። በጣም እናመሰግናለን። እድል ሁሌም ከእናንተ ጋር ትሁን። ሰላማችሁ ይብዛ። መልካም ሁኑ። ሰላም ሁኑ።